ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ አርብ ዜናዎችን ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ዜናዎቻችን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። የከፍተኛው ፍርድ ቤትን የዋስትና ውሳኔ ወደ ጎን በማለት ፖሊስ የቴዲ አፍሮን የቅርብ ሰዎች በስራ ቆየም። የፌዴራል ከፍተኛው ፍርድ ቤት በዋስ እንዲለቀቁ ውሳኔ የሰጠባቸው የድምፃዊ ቴዲ አፍሮ ምክትል ስራ አስኪያጅና የጥበቃ አባላት ፖሊስ የፍርድ ቤቱን ትዕዛዝ ባለማክበሩ ምክንያት እስካሁን ከስር አለመፈታታቸው ታወቀም። ታሳሪዎቹ በፌዴራል የመጀመሪያ ደረጃ ፍርድ ቤት የተፈቀደባቸውን የጊዜ ቀጠሮ በመቃወም በጠበቆቻቸው አማካኝነት ለከፍተኛው ፍርድ ቤት ይግባኝ ጠይቀው ነበር። ይህንን አቤቱታ የተመለከተው ከፍተኛው ፍርድ ቤትም ባለፈው ረቡዕ ዕለት በሰጠው ውሳኔ የቴዲ አፍሮ ምክትል ስራ አስኪያጅና የረጅም ጊዜ ወዳጅ የሆነው የሱፍ ያሲን በ100 ሺህ ብር እንዲሁም ሁለት የድምፃዊው የጥበቃ አባላት እያንዳንዳቸው በ50 ሺህ ብር ዋስትና ከስር እንዲፈቱ ትዕዛዝ አስተላልፎ እንደነበር መዘገባችን ይታወሳል። ይህንን የፍርድ ቤት ውሳኔ ተከትሎ የታሳሪዎች ቤተሰቦች የተጠየቀውን የዋስትና ገንዘብ ገቢ በማድረግ የመፈቻ ወረቀት ቢያሰሩም የፌዴራል ፖሊስ ግን ግለሰቦቹን ሊለቃቸው ፈቃደኛ አልሆነም። ፖሊስ ታሳሪዎቹን ሳይለቅ ያቆየበትን ምክንያት በተመለከተ የውስጥ ምንጮቻችን ሲያስረዱ ተቋሙ በከፍተኛው ፍርድ ቤት ውሳኔ ላይ ቅር በመሰኘት ለጠቅላይ ፍርድ ቤት ይግባኝ ለመጠየቅ በማሰቡ መሆኑን ገልጸዋል። ይሁን እንጂ ፖሊስ ይግባኝ ጠይቃለሁ በሚል ሰበብ ታሳሪዎቹን በስር ከማቆየት ውጪ ዛሬ 11 ሰዓት ከ30 እስካለበት ጊዜ ድረስ በጠቅላይ ፍርድ ቤት በታሳሪዎቹ ስም የተከፈተ ምንም አይነት የይግባኝ መዝገብ አለመኖሩን ለማወቅ ችለናል። የህግ ባለሙያዎቹ አስተያየት ሲሰጡም ይህ ሁኔታ የህግ የበላይነትና የፍትህ ተቋማትን ገለልተኛነት ጥያቄ ውስጥ የሚከት ሆኗል። የፌዴራል ፖሊስ እነዚህን የቴዲ አፍሮ የቅርብ ሰዎችን በቁጥጥር ስር ያዋላቸው ህገወጥ የጦር መሳሪያ በመያዝ ሁከትና ብጥብጥ ለማነሳሳት በመሞከር እንዲሁም አደንዛዥ እጽ ይዞ በመገኘት ወንጀል ጠርጥሮ መሆኑን ከዚህ ቀደም መዘገባችን ይታወሳል። በድሬዳዋ የግል እጩ ተወዳዳሪ ዶክተር ሀብታሙ አለሙ የወሰዱት አስገራሚ እርምጃና የፈተናው ስፋት ከምርጫው ራሴን አግልያለሁ። በድሬዳዋ አንድ ምርጫ ክልል ለህዝብ ተወካዮች ምክር ቤት በግል እጩነት ቀርበው የነበሩት ዶክተር ሀብታሙ አለሙ ሸዋ በምርጫው ሂደትና በሚመለከታቸው ተቋማት ላይ እምነት በማጣታቸው ከምርጫ ራሳቸው ማግለላቸውን በይፋ አስታውቀዋል። የግል እጩ ይህን ከባድ ውሳኔ ያሳለፉት የኢትዮጵያ ብሔራዊ ምርጫ ቦርድ ላቀረቡት አቤቱታ የሰጠው ምላሽ አጥጋቢና ተገቢ አይደለም በማለት ውድቅ ካደረጉ በኋላ ነው። ዶክተር ሀብታሙ አለሙ ግንቦት 14 ባወጡት ይፋዊ መግለጫ የድሬዳዋ የጸጥታና የፍትህ አካላት ህግን ለማስከበርና እየተፈጸመ ያለውን ህገወጥ ድርጊት ለማስቆም ፈቃደኛ እንዳልሆኑና ይባስ ብሎም ለህገወጥ ድርጊቱ ተባባሪ ሆነው እንዳገኟቸው በከፍተኛ ቅሬታ ገልጸዋል። ከዚህም በተጨማሪ የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ግልጽ ስህተት በመፍታት አቅም እንደሌለው መታዘባቸው በዋናው የምርጫ ሂደት ላይ ከዚህ የከፋ በርካታ ህገወጥ ድርጊቶች ሊፈጸሙ ይችላሉ የሚል ስጋት እንዳሳደረባቸው አብራርተዋል። የእጩ ስጋትና ቅሬታ የመነጨው ከባዱ አልነበረም። ቀደም ሲል ለምርጫ ቦርድ በጻፉት ግልጽ ደብዳቤ ላይ እንዳሰፈሩት በግለሰቦች ላይ የኮምፒውተር ወንጀል የፈጸመና በግልጽ የሚታወቅን ቃል ኪዳን ፀሐይ የተባለ የሌሊት ታክሲ ሹፌር በህግ ፊት ማቅረብ ሲገባ ግለሰቡ ካድሬ በመሆኑ ብቻ በድሬዳዋ የጸጥታ አካላት ከለላ እየተሰጠው መሆኑን ኮንነዋል። የብልጽግና ፖስተር ቀደደ ተብሎ በሰው ላይ 5 እና 8 ወር እስር የተፈረደ በእኔ ላይ ከፍተኛ ጉዳት ባደረሰ አካል ላይ እርምጃ ለመውሰድ ለምን ተፈራ ሲሉም የፍትህ ስርዓቱን ሚዛናዊነት ጠይቀዋል። ከዚህም የከፋው ጉዳይ እሳቸውን ለማግለልና ብቻቸውን ለማስቀረት ታስቦ የተወሰደው እርምጃ ነው። ዶክተር ሀብታሙ እንዳሉት ደጋፊዎቻቸውና ጓደኞቻቸው ሆን ተብሎ እንዲታሰሩ ተደርጓል። የድሬዳዋ ፖሊስ እነዚህ ግለሰቦች ያሰራቸው እርሳቸው በምርጫ ላይ ገብተው ከተመዘገቡ በኋላ መሆኑን ጠቅሰው እውነት ወንጀል ሰርተው ከሆነ ለምን እስከ ምርጫ ጊዜ መጠበቅ እንዳስፈለገ እንዲሁም ፈጣን ፍትህ ወይም ዋስትና ተነፍጓቸው በማሰር ሌላው ማህበረሰብ እርሳቸው እንዳይደግፍ የማስፈራራት ስራ መሰራቱን አጋልጠዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በድሬዳዋ የሚገኙ የጸጥታ ተቋማት የሚመለከተው መልስ ሰጥተዋል። ጉዳዩን ተከታትለን እናሳውቆታለን የሚል ምላሽ የሰጠ ቢሆንም ዶክተር ሀብታሙ ግን ይህንን በጽኑ ተቃውመዋል። ከሁለት ወር ለሚጠጋ ጊዜ መጠበቃቸውን የጠቀሱት እጩ ቦርዱ ተከታትሎ የሚያሳውቀኝ ምርጫው ካለፈና የምርጫው ውጤት ከተበላሸ በኋላ ነው ወይ ሲሉም ኃይለኛ ጥያቄ አንስተዋል። ምርጫው 10 ቀን እስኪቀረው ድረስ ተጨባጭ እርምጃ ካልተወሰደ ደብዳቤውን እንደማይቀበሉትና በምርጫውም እንደማይቀጥሉ አስቀድመው ለቦርዱ አሳውቀው እንደነበረም ይታወሳል። ዶክተር ሀብታሙ በተቋማቱ ላይ ሙሉ በሙሉ እምነት በማጣታቸውና
በምርጫው ነጻ ፍትሐዊና ዲሞክራሲያዊ ለመሆኑ በመረዳታቸው እጅግ እያዘኑ ከእጩነት ራሳቸውን ማግለላቸውን አስታውቀዋል። ለወደፊት ገለልተኛ ተቋም ሲኖር በፖለቲካው ለመሳተፍ የማስብ ይሆናል። ሰላምና ፍትህ ለሀገሬ ህዝብ ሲሉም የፖለቲካ ተሳትፏቸውን ላልተወሰነ ጊዜ ማቋረጣቸውን አረጋግጠዋል። ይህ ክስተት በድሬዳዋ ብቻ ሳይሆን በአጠቃላይ ሀገሪቱ ምርጫ ምን ያህል ነጻ ፍትሐዊና በገለልተኛ ተቋማት የሚመራ ነው በሚለው ላይ ሰፊ ሀገራዊ ጥያቄን የሚጭር ሆኗል። ስራ አለ ተብሎ በስልክ ተጠርቶ የተገደለው ኪሩቤልና የገዳዮቹ መያዝ ልዩ ትረካም። ሞት የሰው ልጅ እጣ ፋንታ ቢሆንም አሟሟት ግን እንደየሰው ይለያያል። የ30 ዓመት ወጣት ኪሩቤል ከበደ አሟሟት ግን የጭካኔን ጥግ የሚያሳይ አዲስ አበባን በእንባ ያጠበና ሰሜን ሁሉ በሐዘን የሰበረ አሳዛኝ ክስተት ሆኗል። አሁን ግን ቤተሰቡ በእንባና በጭንቀት ሲጠብቀው የነበረው ፍትህ ብርሃን ማየት ጀምሯል። የዚህን ወጣት ህይወት በአሰቃቂ ሁኔታ የቀጠፉት ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታውቋል። በፈረንሳይ ለጋሲዮን አካባቢ ተወልዶ ያደገውና ኑሮውን በጎፋ ገብርኤል አካባቢ አድርጎ የነበረው ይህ ታታሪ ወጣት የተለያዩ የንግድ ስራዎችን በመስራት ለቤተሰቦቹ ትልቅ ተስፋ የነበረ ሰው ነው። ሆኖም ሚያዝያ 16 ቀን 2018 ዓ.ም የተስፋ በጨካኞች እጅ ተቀጨም። የአዲስ አበባ ፖሊስ ባወጣው የቅርብ ጊዜ መረጃ መሰረት ዮናታን ከድር፣ ደረሰ ኃይሉና አብደላ በድር የተባሉ 3 ተጠርጣሪዎች ሟች ኪሩቤል ከበደን ስራ አለ በሚል ማታለያ በስልክ ጠርተውታል። ኪሩቤል በተባለው ቦታ ወይም ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ልዩ ቦታው አዲስ አበባ ፉሪ ኮንዶሚኒየም አካባቢ ሲገኝ ወንጀለኞቹ ያዘጋጁለት ስራ ሳይሆን ሞትን ነበር። ተጠርጣሪዎቹ ምንም አይነት ርህራሄ በሌለው ሁኔታ የኪሩቤልን አንገት በማነቅ ህይወቱ እንዲያልፍ አድርገዋል። ቀደም ሲል እኛ ከሟች ቤተሰቦች ባገኘነው መረጃ ወንጀለኞቹ ማንነቱ እንዳይታወቅ ፊቱን በጭካኔ መተልተላቸውን፣ አፉን በፕላስተር ማሸጋቸውንና ለማሳሳት የጓደኛውን መታወቂያ አስክሬኑ ላይ ጥለው መሄዳቸውን መዘገባችን ይታወሳል። የፖሊስ የቅርብ ጊዜ ሪፖርት ይህንን አሰቃቂ ድርጊት ይበልጥ ያብራራዋል። ወንጀለኞቹ አስክሬኑን በፕላስተርና በላስቲክ ከጠቀለሉ በኋላ ልብስ መያዣ ሻንጣ ውስጥ በመክተት የሟችን የሰሌዳ ቁጥር ኮድ 3 አዲስ አበባ 5945 ዲፎርዲ ፒካፕ ተሽከርካሪ በመያዝ ሚያዝያ 17 ቀን ከምሽቱ 3 ሰዓት ገደማ ለይታ በማይጋለጥበት ቆጣሪ ኮንዶሚኒየም ወይም ብሔረ ጽጌ መናፈሻ አካባቢ የቆሻሻ ገንዳ ውስጥ ጥለው ተሰውረዋል። የኪሩቤል መኪና ጉዳይ ለቤተሰብም ሆነ ለህብረተሰቡ ትልቅ እንቆቅልሽ ሆኖ ነበር። ወጣቱ ተገድሎ ሳለ መኪናው ግን ሳሪስ አካባቢ ምንም አይነት ጉዳት ሳይደርስበት በሰላም ቆሞ ተገኝቶ ነበር። አሁን ፖሊስ ይህንን እንቆቅልሽ ፈቶታል። ተጠርጣሪዎቹ ከሟች ላይ የወሰዱትን ሳምሰንግ አልትራ 21 ሞባይል ስልክና ተሽከርካሪውን ይዘው ወደ ሳሪስ በመጓዝ ላይ ሳሉ ብሔረ ጽጌ ተብሎ በሚጠራው አካባቢ የመኪናው ሞተር ይጠፋባቸዋል። መኪናው በማስቸገሩ ምክንያት በአካባቢው የሚገኝ የመኪና ማሳደሪያ ቦታ በማቆም የተሽከርካሪውን ዘረፋ ትተው የሟችን ስልክ በመሸጥ ራሳቸውን ደብቀው ነበር። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የወንጀል ምርምርና ክትትል ቡድን የአሰቃቂ ወንጀል ከተሰማበት ጊዜ ጀምሮ ቀን ከሌት 24/7 ያለሰለሰ ክትትል ሲያደርግ ቆይቷል። ቡድኑ ከሟች ጋር ተያያዥነት ሊኖራቸው ይችላል ባላቸው መረጃዎች ላይ ሰፊ ጥናት በማድረግ አድካሚ በሆነ ክትትል እነዚህን 3 ተጠርጣሪዎች ገዳዮች በመለየትና በቁጥጥር ስር በመዋል የፍትህ መንገዱን ጀምሯል። በደቡብ አፍሪካ 5 ኢትዮጵያውያን አግተው የማስለቀቂያ ገንዘብ የጠየቁ 2 ኢትዮጵያውያን በቁጥጥር ስር ዋሉ። የደቡብ አፍሪካ ፖሊስ በሀገሪቱ ውስጥ የተፈጠረውን የአጋች ታጋች ድራማ በተሳካ ሁኔታ ማክሸፍ መቻሉን አስታወቀ። ፖሊስ እንደገለጸው የዚህ ጉዳይ ምርመራ የተጀመረው ሜይ 7 ቀን 2026 ወይንም በእኛ አቆጣጠር ሚያዝያ 29 ቀን 2018 ሲሆን በሊፓምፓ ከተማ ውስጥ አንድ ግለሰብ ወንድሙ እንደታገተና ማንነታቸው ያልታወቁ አጋቾች የማስለቀቂያ ገንዘብ እንዲከፍል እንደጠየቁት ይናገራል። የፖሊስ ቃል
አቀባይ ኮሎኔል ማልሲላ ሊዶዋባ ሲናገሩ ይህንን መረጃ ካገኘን በኋላ ፖሊስ ምርመራ ባደረገው ምርመራ ታጋቾቹ የሚገኙበትን ቦታ ለማወቅ ችሏል ካሉ በኋላ ይህም በቫልዲዚያ ማምባዴ ወደሚገኝ መንደር እንዳመራቸው ገልጿል። በዚህ መንደር ውስጥ ቅዳሜ ዕለት ባደረጉት ዘመቻም በአንድ ስፓዛ ተብሎ በሚጠራ ሱቅ ውስጥ 5 ታጋቾችን ለማግኘት እንደተቻለም አስታውቋል። በወቅቱ በተደረገ ፍተሻም ህገወጥ ሲጋራዎች፣ ሞባይል ስልኮች፣ ከፍተኛ መጠን ያለው ገንዘብና በፌስታል ውስጥ የተቀመጠ ሳንቲም ማግኘታቸው አስረድተዋል። በቤት ውስጥ ታግተው የነበሩ ኢትዮጵያውያን እድሜያቸው ከ18 እስከ 24 እንደሚሆን የጠቀሱ ቃል አቀባዩ ግማሹ ራቁታቸውን ሆነው አንድ ቤት ውስጥ ተቆልፎባቸው እንደነበረም ገልጸዋል። ታጋቾቹ በቀን አንድ ጊዜ ዳቦ የተሰጣቸው በዚያ ቦታ መቆየታቸውና ቤተሰቦቻቸው ገንዘብ ከፍለው እንዲያስለቅቁ በተደጋጋሚ ሲጠይቁ መቆየታቸውን አስረድተዋል። ይህን እገታ በመፈጸም የተጠረጠሩት ሁለቱም ኢትዮጵያውያን እዚያው ቦታ በቁጥጥር ስር ውለዋል። የ4 ዓመቱ ምስጋኑ ጌታቸው፣ የ20 ዓመቱ ተሻለ ቱምቢዮ በዚህ እገታ ተጠርጥረው ሰኞ ዕለት ፍርድ ቤት የቀረቡ ሲሆን በነጋታው ደግሞ ህገወጥ ሲጋራና ሞባይል በመያዝ ሌላ ክስ ቀርቦባቸዋል። በዛሬው ዕለት ደግሞ በወንጀል የተገኘን ገንዘብ ህጋዊ የማስመሰል መኒ ላውንደሪ ሌላ ክስ የተመሰረተባቸው ሲሆን ፍርድ ቤቱ ሁሉንም ክሶች አጠቃሉ ለመስማት ለመጪው ሰኞ ቀጠሮ መስጠቱን የደረሰ መረጃ ያስረዳል። የኤርትራ መንግስት ጣልቃ ገብነትና ጦሩን ከኢትዮጵያ ለማስወጣቱ በቀጠናው ሰላም ላይ ትልቅ እንቅፋት ሆኗል ሲል የውጭ ጉዳይ ኢንስቲትዩት አስጠነቀቀ። የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ የሚያደርገው ጣልቃ ገብነት ታጣቂዎቹን ማገዙና ጦሩን ከኢትዮጵያ ግዛት አለማስወጣቱ ለአፍሪካ ቀንድ ሰላምና የጋራ ብልጽግና ዋነኛ እንቅፋት መሆኑን የኢፌዴሪ የውጭ ጉዳይ ኢንስቲትዩት አስታውቋል። የኢንስቲትዩቱ ምክትል ዋና ዳይሬክተር አቶ መሐመድ ራፊ አባሪያ የኤርትራ አጣብቂኝና የኢትዮጵያ ምርጫ በሚል ርዕስ ባወጡት አዲስና ሰፋ ያለ ትንታኔ የፕሬዝዳንት ኢሳያስ አፈወርቂ አስተዳደር በቀጠናው የተጫወተ ያለውን አፍራሽ ሚና በዝርዝር አጋልጠዋል። ባለስልጣኑ በትንታኔያቸው እንዲያስገነዘቡት ኢትዮጵያ ከ130 ሚሊዮን በላይ ለሚሆነው ህዝቧ የልማት ፍላጎት ምላሽ ለመስጠት እያስመዘገበች ያለውን ከ9 በመቶ በላይ የኢኮኖሚ እድገት ለማስቀጠል ከፍተኛ ጥረትን እያደረገች ትገኛለች። ይሁን እንጂ የኤርትራ መንግስት ታጣቂዎችን በተለይም የህወሓትና ጽንፈኛ አጀንዳዎችን በገንዘብ በሎጂስቲክና በወታደራዊ አቅም በመደገፍ የፕሪቶሪያውን የሰላም ስምምነት እንዲያፈርሱ ከፍተኛ ግፊትን እያደረገ ይገኛል። ዘገባው አክሎም የኤርትራ መንግስት ባለስልጣናት ልክ እንደ ሀገር መሪ ሳይሆን እንደ ተቋሚ ፓርቲ በኢትዮጵያ ፖለቲካ ላይ መግለጫቸውን መስጠታቸው አባዜ እንደሆነባቸው ጠቅሷል። ከዚህም ባሻገር የኤርትራ ወታደሮች በኢትዮጵያ ግዛት ውስጥ መንቀሳቀሳቸውና መሬት ይዘው መቆየታቸው የሀገሪቱን ድርጊት አደገኛ ደረጃ ላይ እንደደረሰም ተመላክቷል። በመካከለኛ ጊዜ እቅድ ኢትዮጵያ የአሰብ ወደብን እንድትጠቀም ኤርትራ ቃሏን ማጠፏ የሎጂስቲክስ አማራጮችን አጠቧል። የውጭ ጉዳይ ኢንስቲትዩት ትንታኔ እንደሚያስረዳው ኤርትራ ይህን ወደብ የዘጋችው ከምክንያታዊ የኢኮኖሚ ስሌት ይልቅ በቂም በቀል ስሜት ሲሆን ፕሬዝዳንት ኢሳያስ ወጣቶቻቸው የባህር በሩን ተጠቅመው በብዛት እንዳይሰደዱ በመስጋት ሆን ብለው የወደቡን አዋጭነት እንዳዳከሙት አብራርተዋል። ከሁሉም በላይ ለቀጠናውም ሆነ ለዓለም አቀፉ ማህበረሰብ ትልቅ ስጋት ተደርጎ የተቀመጠው ግን ከፕሬዝዳንት ኢሳያስ አፈወርቂ ህልፈት ወይም ከስልጣን መውረድ በኋላ ያለው የኤርትራ ጣፈንታ ነው። ሀገሪቱ የሚሰራ ህገ መንግስት፣ ፓርላማም ሆነ የተሰየመ ምትክ መሪ የሌላት ባዶ ሀገር መሆኗም ተጠቁሟል። ይህ የተቋማት ክፍተት ደግሞ ኤርትራን ለአልሸባብና ለአይኤስኤስ ጽንፈኛ ቡድኖች መፈልፈያ ሊያደርጋት እንደሚችልና የቀይ ባህርን ደህንነት አደጋ ላይ እንደሚጥል ጥብቅ ማስጠንቀቂያም ሰጥቷል። ምንም እንኳን የኤርትራ አመራር በ20ኛው ክፍለ ዘመን ኋላ ቀር ትርክት ውስጥ የተቆለፈ ቢሆንም ኢትዮጵያ አሁንም ቢሆን ውጥረቶችን በዲፕሎማሲና በውይይት ለመፍታት ዝግጁ መሆኗን ዳይሬክተሩ አረጋግጠዋል። ሆኖም ይህንን እምነትና መተማመን እንደገና ለመገንባት የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ ላይ የሚያደርገውን ጣልቃ ገብነት በአስቸኳይ እንዲያቆምና ጦሩን ከኢትዮጵያ ግዛት ሙሉ በሙሉ እንዲያስወጣ በሚል የኢትዮጵያ መንግስት አቋምና ቅድመ ሁኔታ ትንታኔው አስቀምጧል። ኢትዮጵያ የሚገኘው የዓለማችን ትልቁ የእባብ ንክሻ ሕክምና ማዕከል ፈተና ውስጥ ወደቀ። በአማራ ክልል ምድረ ገነት ወይም አብዱራፊ ከተማ ውስጥ የሚገኘው ድንበር የለሽ የሐኪሞች ቡድን የሕክምና ማዕከል በዓለም አቀፍ ደረጃ የተቋሙ ትልቁ የእባብ ንክሻ ማከሚያ ሆኖ እያገለገለ ይገኛል። ድርጅቱ ከፈረንጆች 2003 ጀምሮ በአማራ ክልል ውስጥ በመንቀሳቀስ ተገቢውን ትኩረት ባላገኘው ነገር ግን በህብረተሰቡ ላይ ከፍተኛ ጉዳት በሚያደርሱ በሽታዎች ዙሪያ የህክምና እርዳታ እየሰጠ ይገኛል። በ2025 ብቻ የህክምና ቡድኑ ወደ 2000 የሚጠጉ የእባብ ንክሻ ታማሚዎችን ያስተናገደ ሲሆን ይህ አሃዝ ባለፉት 17 ዓመታት ውስጥ ከፍተኛውና በዓለም ዙሪያ ካሉ የኤምኤስኤፍ ፕሮጀክቶች ሁሉ ብልጫ ያለው ሆኖ ተመዝግቧል።
ማዕከሉ ከፍተኛ ገዳይነት ላላቸው በሽታዎች የሚያስመዘግበው እጅግ አነስተኛ የሞት ምጣኔ በእባብ ንክሻ ሕክምና የላቀ የልህቀት ማዕከል ወይም ሴንተር ኦፍ ኤክሰለንስ የሚል እውቅናን አሰጥቶታል። የአብዱራፊው የሕክምና ማዕከል በእባብ ንክሻ ምክንያት የሚከሰትን ሞት በተመለከተ በ2025 ያስመዘገበው ምጣኔ 0.05 በመቶ ብቻ መሆኑ እጅግ አስገራሚ ውጤት ነው። የፐብሊክ ላይብራሪ ኦፍ ሳይንስ ሪፖርቶች እንደሚያመላክቱት ከሰሃራ በታች ባሉ የአፍሪካ ሀገራት ያለው አማካይ የእባብ ንክሻ ሞት ምጣኔ 7.6 በመቶ ገደማ ነው። በማዕከሉ የኤምኤስኤፍ የሕክምና ቡድን መሪ የሆኑት አንቶኒ ፔዲሲሳይ እንደሚያስረዱት የእባብ ንክሻ ፈጣን ሕክምና የሚፈልግ የሕክምና ድንገተኛ አደጋ ሲሆን ታካሚዎች በወቅቱ ሕክምና ካላገኙ የአካል ጉዳትና ሞትን ጨምሮ ለከባድ ውስብስብ የጤና እክሎች ይጋለጣሉ። ይሁን እንጂ በጊዜው ሕክምና ማግኘት በተለይም በጊዜ ለሚወሰኑ እንደ እባብ ንክሻ ላሉ አደጋዎች ዋነኛ ፈተና ሆኖ ቀጥሏል። ጸረ መርዝ በጥቂት የጤና ተቋማት ውስጥ ቢገኝም ለአብዛኛው ተጋላጭ ማህበረሰብ ግን እጅግ ውድ ነው። አንዲት የጸረ መርዝ ብልቃጥ ወደ 3000 የኢትዮጵያ ብር ወይም 20 የአሜሪካ ዶላር የምታወጣ ሲሆን አንድ መካከለኛ ታካሚ እስከ 7 ብልቃጦች ሊያስፈልገው ይችላል። ይህ ወጪ የምርት ዘመንን ተከትለው ለሚንቀሳቀሱና አብዛኛው ጊዜያቸውን ከቤት ውጭ ለሚያሳልፉ የእርሻ ሰራተኞች ፈጽሞ የማይቀመስ ነው። በተጨማሪም የጸጥታ መደፍረስ፣ የትራንስፖርት እጥረትና ወዲያውን ወደ ሕክምና ተቋም መሄድ ያለውን ጠቀሜታ ለመረዳት ታካሚዎች በወቅቱ ሕክምና እንዳያገኙ ማነቆ ሆኗል። በአማራ ክልል አንዳንድ አካባቢዎች ያለው የጸጥታ ሁኔታ በተለይ በምሽት እንቅስቃሴን የገደበ ሲሆን ዓለም አቀፉ የነዳጅ ቀውስም የትራንስፖርት ወጪን በእጅጉ አንሮታል። በማዕከሉ የአንድ ታካሚ አስተማሚ የሆኑት አቶ ጎሳይ ሙሉቀን አሁን ወደ ማዕከሉ ለመምጣት ከ8,000 ብር በላይ መክፈላቸውን ጠቅሰው ከዚህ ቀደም ዋጋው እጅግ ርካሽ እንደነበር አስታውሰዋል። ሌላው ለሕክምና መዘግየት ምክንያት የሆነው ማህበረሰቡ ለእባብ ንክሻ በመጀመሪያ ደረጃ የባህል ሕክምናን የመጠቀም ሰፊ ልማድ ነው። ኤምኤስኤፍ የባህል ሐኪሞች በማህበረሰብ ውስጥ ያላቸውን ሚና የሚገነዘብ ቢሆንም ታካሚዎች በተሻለ ፍጥነት ዘመናዊ ሕክምና እርዳታ እንዲያገኙ አጥብቆ ይመክራል። ታካሚዎቹ የባህል ሕክምናን ከሞከሩ በኋላ መርዙ በሰውነታቸው ውስጥ ተሰራጭቶና ጉዳቱ ከባሰ በኋላ ወደ ማዕከሉ እንደሚመጡ የሕክምና ባለሙያዎች በቅሬታ ይገልጻሉ። ይህንንም ተደራሽነት ለማሻሻል ኤምኤስኤፍ ከጤና ባለስልጣናት ጋር በመማከር በሰኔ 2025 ፓናፍ የተባለ አዲስ ጸረ መርዝ አስተዋውቋል። ይህ የዓለም ጤና ድርጅት ቅድመ እውቅና የሰጠው ጸረ መርዝ በቅዝቃዜ ወይም ኮልድ ቼን መጓጓዝና መቀመጥ ስለማይፈልግ ኤሌክትሪክና ማቀዝቀዣ በሌለባቸው ራቅ ያሉ አካባቢዎች ለማከማቸት እጅግ ተመራጭ አድርጎታል። ፓናፍ ማንኛውንም የአፍሪካ እባቦች መርዝ ማከም የሚችልና ከሌሎች ጸረ መርዞች ዋጋው ርካሽ መሆኑ ትልቅ ተስፋን የፈጠረ ሲሆን ቡድኑ በሰኔ 2026 የክሊኒካዊ ምርምሩን ውጤት ይፋ ለማድረግና በኢትዮጵያ በስፋት ጥቅም ላይ እንዲውል ለማስገንዘብ አቅዷል። ማዕከሉ ከእባብ ንክሻ ሕክምና ጎን ለጎን በአሸዋ ዝንብ ንክሻ የሚተላለፈውንና ገዳይ ሊሆን የሚችለውን የካላዛር በሽታ ሕክምናም ይሰጣል። በ2025 ብቻ 113 የካላዛር ታካሚዎችን ያከመ ሲሆን በሕክምና ተቋሙ የካላዛር ሞት ምጣኔም ወደ 2.6 በመቶ ዝቅ ማለት መቻሉ ተነግሯል። በአጠቃላይ የምድረገነት ኤምኤስኤፍ ቡድን ዋነኛ ግብ የጸጥታ፣ የትራንስፖርትና የተደራሽነት እንቅፋቶች ቢኖሩም ችላ በተባሉ የትሮፒካል በሽታዎች የሚጠቁ ሰዎች በወቅቱ ሕይወት አድን ሕክምና እንዲያገኙ ማድረግ ነው። የዩክሬን ፕሬዝዳንት ዘለንስኪ በያዝነው የፈረንጆች ዓመት ማለትም በ2026 ብቻ ሩሲያ 145,000 ወታደሮቿን ማጣቷን ሲገልጹ ከነዚህ መካከል ወደ 86,000 ያሉ የተገደሉ መሆናቸውን አስታውቀዋል። ፕሬዝዳንቱ በዛሬው ዕለት ከጦር ኃይል ዋና አዛዥ አሌክሳንደር ሲሪስኪ ጋር ከተወያዩ በኋላ በሰጡት ጋዜጣዊ መግለጫ ይህንን ቁጥር የጠሩ ሲሆን በተጨማሪም ቢያንስ 59,000 ወታደሮች በጽኑ መቁሰላቸውን፣ 800 ደግሞ ምርኮኛ መሆናቸውን ገልጸዋል። የዩክሬን ወታደሮች በሩሲያ ላይ የሚያደርጉትን ዘመቻ ቀጥለው በወታደሮች ላይ ብቻም ሳይሆን በቁሳቁሶች ላይ ከፍተኛ ጉዳት ማድረሳቸውን ያስታወቁት ዘለንስኪ በተለይ ከሩሲያ ጋር በሚዋሰነው ሱሚ ግዛት ከፍተኛ ድል መቀናጀታቸውን ገልጸዋል። ሲናገሩም በድንበር አቅራቢያ በሚገኘው ሱሚ ግዛት የፈለግነውን ግብ አሳክተናል ብለዋል። ፕሬዚዳንቱ ይህ ጦርነት ከተጀመረ አንስቶ በሩሲያ ወታደሮች ላይ የደረሰው ጉዳት 1,353,860 መሆኑን ጠቅሰው በትላንትናው ዕለት ብቻ 800 ወታደሮች መገደላቸውን አስታውቀዋል።
ይህ በእንዲህ እንዳለ የቢቢሲ ሩሲያ አገልግሎት አደረግኩት ባለው ማጣራት ጦርነቱ ከተጀመረ አንስቶ የሞቱት የሩሲያ ወታደሮች ቁጥር 217808 መሆኑን ገልጿል። በተያያዘ ዜና ዘለንስኪ በዛሬው ዕለት በሩሲያ ውስጥ 700 ኪሎ ሜትር ዘልቀው በመግባት በአንድ ነዳጅ ማጣሪያ ላይ ጥቃት መፈጸማቸውን ገልጸዋል። በኤክስ ገጻቸው ላይም አሁን ጦርነቱን ወደ ሩሲያ ውስጥ እየከተትነው ነው፣ ይህ ደግሞ ተገቢ ነው ብለዋል። አሜሪካና ኢራን በሆርሙዝ ሰርጥ ላይ የመስማማታቸው እድል 50-50 ነው ሲሉ የዩናይትድ አረብ ኤምሬት ፕሬዝዳንት ዲፕሎማሲያዊ አማካሪ ገለጹ። ዩናይትድ አረብ ኤምሬት ፕሬዝዳንት ከፍተኛ ዲፕሎማሲያዊ አማካሪ የሆኑ ዶክተር አንዋር ጋርጋሽ አሜሪካና ኢራን በሆርሙዝ ሰርጥ ጉዳይ ስምምነት ላይ የመድረሳቸው ጉዳይ አጠራጣሪ መሆኑን አስታወቁ። በሁለቱ አካላት መካከል ድጋሚ ግጭት የሚቀሰቀስ ከሆነም ክልሉን የበለጠ እንደሚያናጋው አስጠንቅቀዋል። ጋርጋሽ ከስካይ ኒውስ አረቢያ ጋር ዛሬ ባደረጉት ቃለ ምልልስ ሲናገሩ የኢራን ባለስልጣናት ባለፉት ዓመታት በእጃቸው ላይ ካለው ካርድ ከመጠን በላይ ግምት በመስጠታቸው በርካታ እድሎችን አስመልጠዋል። አሁን ላይ ያንን እንደማያደርጉ ተስፋ አደርጋለሁ ብለዋል። ጨምረውም የኢራን የኒውክሌር ፕሮግራም ከዚህ ቀደም ለዩናይትድ አረብ ኤምሬትስ ሁለተኛ ስጋት እንደነበረ አውስተው አሁን ግን ቀዳሚ ስጋታችን ሆኗል በማለት ገልጸዋል። አስከትለውም ኢራን በእጇ ላይ ያለው ማንኛውም ጦር መሳሪያ ከመጠቀም ወደ ኋላ እንደማትል እያየን ነው፣ ይህም እኛንም ያጋጠመን ጉዳይ ነው ያሉት እኚህ ከፍተኛ የኤምሬትስ ባለስልጣን ለተፈጠረው ችግር ሰላማዊ የፖለቲካ መፍትሄ መፈለግ እንደሚገባው አሳስበዋል። በአሜሪካና በኢራን መካከል በተደረገው ለ40 ቀናት የዘለቀ ጦርነት ዩናይትድ አረብ ኤምሬትስ ላይ ወደ 3300 ያህል ድሮንና ሚሳኤል እንደተተኮሰባት ያስታወቁት ጋርጋሽ ከነዚህ መካከል የሀገራቸውን የአየር መቃወሚያ ስርዓት ጥሰው ለማለፍ የቻሉት 4% ብቻ መሆናቸውን አስረድተዋል። ሲቀጥሉም በዚህ ጦርነት የተነሳ ሆርሙዝ ሰርጥ በኢራን መዘጋቱን ገልጸው ይህ ጉዳይ ኢራን ይህንን የመርከቦች መተላለፊያ ብቻዋን ለማስተዳደር ጥያቄ እንድታነሳ ማስቻሉን አስታውቀዋል። ነገር ግን ሆርሙዝ ሰርጥ ዓለም አቀፍ የውሃ መተላለፊያ ሆኖ እንደ በፊቱ መቀጠል እንዳለበትም አስረድተዋል። ጨምረውም ድርድሩ በተኩስ አቁም ላይ ብቻ ያተኮረ መሆን የለበትም፣ ወደፊትም ግጭት እንዳይቀሰቀስ በሚያስችል መልኩ ችግሩን መፍታት ላይ መሆን ይኖርበታል ብለዋል። በማዕከላዊ ትግራይ የሚገኘው ጭላ ወረዳ ከፍተኛ የማዕድን ግብይት የሚደረግበት ቦታ ነው ሲል ትግራይ ቴሌቪዥን የዛሬ ዘገባውን ጀምሯል። ሲቀጥልም ይሁንና የወረዳው አስተዳዳሪ አቶ ተክላይ ፍስሐ በወረዳው ውስጥ ያለው ኔትወርክ 2G በመሆኑ መቸገራቸውን እንደገለጹ አስታውቀዋል። አስተዳዳሪው ሰዎች ኔትወርክ ለማግኘት ተራራ ላይ እየወጡ ነው፣ በዚህ ምክንያትም ህዝቡ ለማህበራዊና ኢኮኖሚያዊ ችግር እየተጋለጠ ነው ካሉ በኋላ የወረዳ ኔትወርክ በአስቸኳይ መስተካከል እንዳለበት አሳስበዋል። በዚህ ጉዳይ ላይ የዜና አውታሩ ለኢትዮ ቴሌኮም ጥያቄ አቅርቦ መልስ እንዳገኘ ገልጿል። በኢትዮ ቴሌኮም የሰሜን ሪጅን ኦፕሬሽን ዳይሬክተር የሆኑት አቶ ሙሉ ወልደ ስላሴ በሰጡት መልስም በጭላ ወረዳ ያለው ኔትወርክ 3G ነው ብለዋል። በመልሳቸው የፕሪቶሪያው ስምምነትን ተከትሎ የኢትዮ ቴሌኮም የሰሜን ሪጅን ኔትወርኩን ለማሻሻል የተለያዩ የማስፋፊያ ስራዎችን እያከናወነ ነው። እነዚህ ስራዎችም ደካማ ኔትወርክ በነበረባቸው ቦታዎች ላይ የማስተካከል ስራዎች ተከናውነዋል ያሉት አቶ ሙሉ በመሆኑም በጭላ ወረዳ በፊት የነበረው ኔትወርክ አሁን ወደ 3G ማደጉን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ፖላንድ 5000 ወታደሮችን እየላኩ መሆኑን መግለጻቸው የኔቶ አባላትን ግራ አጋብቷል። የውሳኔ ከዚህ ቀደም ካሳለፉት ውሳኔ ጋር የሚቃረን ነው። የስዊድን ጠቅላይ ሚኒስትር ማሪያ ማልመር ስለ ውሳኔው ሲናገሩ በእርግጥም ግራ የሚያጋባ ነገር ነው ያሉ ሲሆን የፖላንድ ጠቅላይ ሚኒስትር የኔቶ ኃላፊ ግን እርምጃው የሚደገፍ መሆኑን ገልጸዋል። ባለፈው ወር ፕሬዝዳንት ትራምፕ ከጀርመኑ ቻንስለር ፍሬድሪክ መርክ ጋር የፈጠሩትን አለመግባባት ተከትሎ 5000 የአሜሪካ ወታደሮችን ከጀርመን ለማስወጣት መወሰናቸውን ማስታወቃቸው ይታወሳል። የቀድሞው ጠቅላይ ሚኒስትር ታምራት ላይኔ በላይቤሪያ ኢንቨስት ሊያደርጉ ነው። የቀድሞው ኢትዮጵያ ጠቅላይ ሚኒስትር አቶ ታምራት ላይኔ ከላይቤሪያ መንግስት ጋር ንግግር መጀመራቸው ተዘግቧል። የላይቤሪያ ማስታወቂያ ሚኒስትር ትናንት በሞንሮቪያ በሰጠው ሳምንታዊ ጋዜጣዊ መግለጫ እንደገለጸው አቶ ታምራት በአገሪቱ ውስጥ የኢንቨስትመንት እድሎችን ለማምጣት የሚያስችል ውይይትን ከከፍተኛ የመንግስት ባለስልጣናት ጋር አከናውነዋል። ይህም የኢኮኖሚ ትብብርን በማስፋፋት የውጭ ኢንቨስትመንትን የሚስብ መሆኑን የጠቀሰው ሚኒስቴሩ አቶ ታምራት በልማት፣ በአስተዳደር፣ በኢኮኖሚ እድገትና አካል ጉዳተኞችን በሚደግፉ ፕሮጀክቶች ላይ በአጋርነት ለመስራት ጥያቄ ማቅረባቸውን አስታውቋል። ዘኒው ዳውን የተሰኘው የአገሪቱ ጋዜጣ እንደዘገበው አቶ ታምራት ኮላርድ ግሩፕ ኢንቨስትመንት የተሰኘ ድርጅት ዓለም አቀፍ ተወካይ ናቸው። ይህ ተቋም በላይቤሪያ ልማት አጀንዳ ላይ የበኩሉን አስተዋጽኦ ለማድረግ ቁርጠኛ መሆኑን ለባለስልጣናቱ ማስታወቃቸውን ገልጿል። አቶ ታምራት ላይኔ በዚህ ኢንቨስትመንት ድርጅታቸው በቀጥታ ላይቤሪያውያን ተጠቃሚ በሚያደርግ መልኩ በግብርና፣ ማዕድን፣ ኃይልና ኮንስትራክሽን ስራዎች ላይ እንደሚሰማራ መናገር
መናገራቸውን ዘገባው አስታውቋል። ሻኪራ የኡጋንዳ ታዳጊ ዳንሰኞችን የረጅም ጊዜ ህልም አሳካች። ራሳቸውን ጌቶ ኪድስ በሚል የሚጠሩት ታዳጊ ዳንሰኞች የተወለዱት በኡጋንዳ ካቲዋ የተሰኘ የድሆች ሰፈር ውስጥ ነበር። እነዚህ ለዳንስ ትልቅ ፍቅር ያላቸውና በህብረተሰብ የዳንስ ትርኢታቸውን በማቅረብ የሚታወቁት ታዳጊዎች የአሁኑ የረጅም ጊዜ ህልማቸው ተሳክቷል። ለዚህ ደግሞ ኮሎምቢያዊቷ ዓለም አቀፍ ኮከብ ድምፃዊት ሻኪራ ምስጋና ይገባታል። ምክንያቱም በ2026 የዓለም ዋንጫ የፍጻሜ ግጥሚያ ላይ በሚከናወነው የእረፍት የሙዚቃ ኮንሰርት አብረዋት እንዲሰሩ ግብዣ አቅርባላቸዋለች። ሻኪራ በኢንስታግራም ገጿ እኔ በኡጋንዳ የሚገኙትን ጌቶ ኪድስ ዳንሰኞች በሙሉ አይቻቸዋለሁ፣ በጣምም አስደስተውኛል። በመሆኑም የዓለም ዋንጫም ሃፍታይም ሾ አብረውኝ እንዲሰሩ ጥሪ ልኬላቸዋለሁ ብላለች። ይህ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ የሚከናወነው ሃፍታይም ሾ ጁላይ 19 ቀን 2026 በኒው ጀርሲ በሚገኘው ሜትላይፍ ስቴዲየም ይከናወናል። በዚህ ሾው ላይ ከሻኪራ በተጨማሪ ማዶናና ቢቲኤስ የሙዚቃ ስራቸውን እንደሚያቀርቡ ከዚህ ቀደም መዘገባችን የሚታወስ ነው። ድምፃዊቷ ሻኪራ እንደገለጸችው በዚህ ታሪካዊ ስራዋ ላይ ኡጋንዳውያኑን ጌቶ ኪድስ የምታሳትፍ መሆኑ እርግጥ ቢሆንም በመላው ዓለም የሚገኙ ሌሎች ድንቅ የዳንስ ችሎታ ያላቸው ሰዎች ለማካተት እየፈለገች ትገኛለች። ጨምራም በሃፍታይም ሾው ላይ የተለያየ ዓለም ክፍል ያሉ ሰዎች እንዲቀርቡ ፈልጋለሁ ብላለች። ኡጋንዳውያኑ ጌቶ ኪድስ የዳንስ ቡድናቸውን ያቋቋሙት እንደ አውሮፓውያን አቆጣጠር 2014 ሲሆን በማህበራዊ ሚዲያዎች በሚለቁት ስራዎቻቸው ዓለም አቀፍ እውቅና ለማግኘት ችለዋል።